ጠንቋይ ሀገር ነው የመተተኛ። ዛሬ ከበድ ያለ የህዝብ ቁጣን የቀሰቀሰ አንድ ጉዳይ ብቅ ብሎ ከያቅጣጫው ቁጣ ከዛቻ ጋር በፍጥነት የማህበራዊ ሚዲያውን እያንቀጠቀጠው ነው። ነገሩ ደግሞ በአንድ የአምልኮ አዳራሽ የተፈጸመ ክስተት። ድርጊቱ አንድን አካባቢ የጠንቋይና የመተተኛ ሀገር ነው በማለት መፈረጅ መሆኑ ነገሩ በአሁን በከፍተኛ ሁኔታ ቅሬታንም እያስነሳም ይገኛል። እውነታው እንዲህ አይደለም የሚሉ ማስተባበያዎች ቢወጡም የአካባቢው የህግ አካላት ግን ጉዳዩን ወደ ህግ ሳይመሩትም አልቀረም። ፓስተር ሄኖክን ምነካው? እውነታውስ ምን ይሆን? አብራችሁን ስትቆዩ የምትሰሙትም ይሆናል። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን በትህትና እንጠይቃለን። ነብይ ሄኖክ ግርማ ሰላሌ የጠንቋይ የመተተኞች ሀገር ነው በማለት በቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን እንዳስነሳ፣ ብዙ የማህበራዊ ሚዲያ ቅሬታዎችም እንደተፈጠሩና ብዙሃኑን እንዳስቆጣም ጭምር እየተሰማም ይገኛል። በመድረክ ላይ አንዲትን ሴት ከየት እንደመጣች የጠየቃት ጊዜ መገኛዋ አድራሻዋ ከሰላሌ መምጣቷን ከተናገረች በኋላ አሁን ያውቀዋለሁ ሰላሌ የጠንቋይና የመተተኞች ሀገር ነው ማለቱ ብዙዎችን ያስቆጣ፣ እንዴት ብዙሃኑን እንዲህ ሲል ይፈርጃል ያስባለ ቅሬታንም ፈጥሮ በከፍተኛ ሁኔታ የማህበራዊ ሚዲያውን እያንቀጠቀጠው እያነጋገረም ይገኛል። ከዚህ በፊት ትንቢትና ራዕይ መናገር በኢትዮጵያ ወንጌል አማኞች ዘንድ የተለመደና ያለ ነገር ነው የተባለ ቢሆንም ዛሬ ግን የፓስተር ሄኖክን ለየት ያደረገው ነገር ቢኖር ምስክርነት ልትሰጥ የመጣችው ሴትዮን ከየት እንደመጣች ከጠየቃ በኋላ አድራሻዋ መገኛዋ ከሰላሌ እንደሆነ ከተናገረች በኋላ ያንን ጨርሳ እንኳን ሳትቆይ ቀበል በማድረግ ፓስተሩ ሰላሌ ድሮም የጠንቋይ ሀገር ነው በማለት መናገሩ በርካቶችን እንዳስቀየመ፣ እንዲያውም ክስ እንኳን ሳይከፈትበት እንዳልቀረና ብዙዎችም በከፍተኛ ሁኔታ ጉዳዩን እየተቀባበሉት እንዳለም ሰምተናል። እንዴት አንዲትን ከተማ በምን ስልጣን የጠንቋይ ሀገር ነው ብሎ መናገር ይችላል? በምንስ አግባብ የሚሉ ጥያቄዎችም ተነስተዋል። ከጉዳዩ ጋር በተያዘም ብዙዎች በቦታው የነበሩ ሌሎች ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንዳለ የተሰማም ሲሆን ወይዘሮ ባዩሽ ማለትም ደግሞ ምስክርነት ሲሰጡ የነበሩ ሴትም እንዴትስ የአገሬ ሰው ሆነው የጠንቋይ ሀገር ነው ሲባሉ አዎ በማለት ለነገሩ ማረጋገጫ የሚመስል ነገር ይሰጣሉ በማለት በህግ ቁጥጥር ስር እንዳሉም ሰምተናል። የአገሬው ሰዎች እንደገለጹት ከሆነ የጀግኖች መፍለቂያ ኩሩ የኦሮሞ ህዝብና የተለያዩ ሃይማኖቶችን በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣን የቀሰቀሰ መሆኑ ተገቢው ቅጣትን እንዲገኝ ከፍተኛ የሆነ ጥያቄን ያሰሙም ሲሆን ማንም ሰው የፈለገውን ሃይማኖት መከተል አለበት፣ ነገር ግን የሌላውን እምነት ባህል ሳይነካ መሆን ያለበት በማለትም እንዳወገዙትም የሰማነው። ብሔርን መስደብ፣ ስምን ማጠልሸትና በህዝብ መካከል የሚፈጠሩ ንግግሮች ማድረግ በህግ የሚያስጠይቅ ከባድ ወንጀል እንደሆነም ታውቋል። ታዲያ በፓስተር ሄኖክ ግርማ በሰላሌ እንዲህ ያለውን አነጋጋሪ ጉዳይ ከተናገረ በኋላ በህግ ይጠየቅ የሚሉ ድምጾችም ከበዙ በኋላ የህግ ምርመራ መጀመሩንም ሰምተናል። ታዲያ የሰሜን ሸዋ ዞን አቃቤ ህግ መምሪያም የሰላሌን ህዝብ ክብር የሚነኩ ንግግሮች አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ ጀምሬያለሁ ማለቱም ተሰምቷል። የፊቼ ከተማ አቃቤ ህግና የከተማዋ ፖሊስም በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ እኚህን ምስክር የሰጡትን ወይዘሮ ባዩሽ አለማየሁን በቁጥጥር ስር እንደዋላቸው የተገለጸም ሲሆን የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ዳምጦ ጣና በሰጡት መግለጫም የሚከተሉትን ዋና ዋና ነጥቦችንም አንስተዋል። ብሔርን መስደብ፣ ስምን ማጠልሸት፣ በህዝብ መካከል ውገትን የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል እንደሆነ ዘንግቶታል ወይ? ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙም የጠቆሙት እኛ ኃላፊ ግለሰቡን በቁጥጥር ስር ለመዋል ግን ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ እንደሆነ አረጋግጠዋል። የጀግኖቹ መፍለቂያው የኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱም ከፍተኛ የሆነ ቁጣን እንደቀሰቀሰ ህግም ተገቢውን ምላሽ እንደሚሰጥም ጭምር ብዙዎች እየጠበቁም ይገኛሉ። ይህ በሆነበት በዚህ ሰዓት የፓስተር ሄኖክ የሚያገለግልበት የቤተ ክርስቲያን ተቋምም
ሌላ ምላሽ የሰጠ ሲሆን ነገሩን ወደ መጥፎ ወሰዳችሁት፣ የተቆራረጠ ቪዲዮን አይታችሁ ለመፍረድ ቸኮላችሁ እንጂ እንዲያልታሰበም የሚል መልእክትም ተላልፏል። ታዲያ የጄፒኤስ ቤተክርስቲያን ሁሉንም ማህበረሰብ ክፍልን የምታከብር በኩል የምትመለከት ቤተክርስቲያን ናት የሚል ምልከታን የገለጹም ሲሆን በዛ ቸርች ውስጥ የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑን እኛም እናውቃለን። በምስክርነቱ መሃል ሰላሌ ፊቼ ከተማ የተነገረው ንግግር የተቆራረጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎም ቪዲዮ በአንዳንድ ወገኖች ዘንድ ቅሬታን እንዲፈጠርባቸው ለመገንዘብ እንደቻለን እወቁልን፣ የኛ አውድ ግን እንዲህ አልነበረም የሚል ማስተባበያን በነቢይ ሄኖክ ስምና በቤተ ክርስቲያኑ ስምም ወጥቷል። ብዙ ሰዎች ከተለያዩ ዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉ ሁሉም ክልሎች እየመጡ በቤተ ክርስቲያናችን እንደሚካፈሉና በዚያ የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፊቼ ሰላሌን ሕዝብ የሚመለከት ሳይሆን እንደማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራን መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለንም ብሏል። እዚህ ባለፈም በየትኛውም ከተማ ይሁን ሀገር ያሉትን የመናፍስት ያጋንንት አሰራር መቃወማችንን በዚህ አግባብ እንዲታይልን ከእግዚአብሔር እንደሆንን ዓለምም በሞላው ክፉ እንደተያዘም እናውቃለንም የሚል መግለጫንም ሰጥቷል። እንዲሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙ ግን ጉዳዩ በትክክለኛ ላልተረዱ አንዳንድ ወገኖች ግን ቤተክርስቲያናችን ይቅርታ የምትጠይቅ መሆኑን እንገልጻለን የሚል መልእክትንም አስተላልፏል። እናም በዚህ ጉዳይ ብዙዎች አሁን በከፍተኛ ሁኔታ መነጋገሪያ አድርገው የያዙ ሲሆን መጨረሻው ምን ይሆን? እንዴትስ እንዲህ ያለውን ንግግር ይናገራል? የሚሉ ግን ዛሬ ድረስ ቁጣቸው ገንፍሎ የመንግስት ያለ ሕግ ይህንን ሰው እንዲይዝልን እንፈልጋለን የሚሉ ሐሳቦችም በስፋት እየተንሰራፉ ይገኛል። በተለይ ደግሞ አንዳንድ ጊዜ ከአውድ ውጪ የሆኑ ቪዲዮዎች ተቆራርጠው በህብረተሰቡ ዘንድ ከፍተኛ የሆነ ቅሬታን እንዲነሳ የሚያደርጉ ቢሆንም ሕግ ግን ይህንን አጥርቶና አስተካክሎ ትክክለኛ ፍርዱን እንዲሰጠን እናሻለን የሚሉ ከመሃል ያሉ ሰዎችም ተናግረዋል። ታዲያ የዚህ ጉዳይ መጨረሻ ምን ይሆን? ጊዜ የሚያስመለክተን ይሆናል። በድጋሚ ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ጠንቋይ ሀገር ነው የመተተኛ እና ከዚህ ፊት መስክሬ ከየት ነው? ከሰላሌ አገሩ የጠንቋይ ሀገር ነው የመተተኛ